ሰላም በያላችሁበት ይሁን የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ጀምሯል። በሚኖረንም ቆይታ በትንታኔ የምንመለከተውን ጉዳይ ጨምሮ ሌሎች ዘገባዎች ወደ እናንተ ይደርሳሉ። ሰብለጽጌ ነኝ። የኦዲት ግኝት በተገኘባቸው ተቋማት የእርምት እርምጃ መወሰዱን በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አስታወቀ። ቋሚ ኮሚቴው የ2017 በጀት ዓመት እቅድ አፈጻጸም ሪፖርትን አስመልክቶ ከባለድርሻ አካላት ጋር ተወያይቷል። ቴዎድሮስ ደሴ ተከታትሎታል። የሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ለፌዴራል ተቋማት በምክር ቤቱ የተመደበን የመንግስት በጀት በአግባቡ ስራ ላይ እንዲውልና ተቋማት ከኦዲት ግኝት ነጻ እንዲሆኑ የድጋፍና ክትትል ስራ ይሰራል። ቋሚ ኮሚቴው የ2017 በጀት ዓመት እቅድ አፈጻጸም ሪፖርትን አስመልክተው ከኦዲት ባለድርሻ አካላት ጋር ተወያይቷል። የበጀት ዓመቱን የእቅድ አፈጻጸም ሪፖርት ያቀረቡት የቋሚ ኮሚቴው ሰብሳቢ ዶክተር ሽመቤት ደምሴ ቋሚ ኮሚቴው ለፌዴራል ተቋማት በሕዝብ ተወካዮች ምክር ቤት የተሰጣቸው በጀት በአግባቡ ስራ ላይ መዋሉን በይፋዊ ውይይትና በመስክ ምልከታ ክትትልና ቁጥጥር ማድረጉን አንስተዋል። የ17 ተቋማት መስሪያ ቤቶችን አይተናል። የኢትዮጵያ የብሔራዊ ምርጫ ቦርድ በኢፌዴሪ የኢሚግሬሽንና ዜግነት አገልግሎት ላይ እንዲሁ የፋይናንሻል ኦዲት ሪፖርቱን አይተናል። የኢትዮጵያ ፖሊሲ ዩኒቨርሲቲንም እንደዚሁ አይተናል። የትራንስፖርትና ሎጂስቲክስ ሚኒስቴርንም የፋይናንሻል ኦዲት ላይ የፊት ለፊት መድረክ ወይም የይፋዊ ውይይት አድርገናል። የክዋኔ ኦዲት ወደ 13 የሚደርሱ ናቸው። በማዕድን ሚኒስቴር ከማዕድን የሚገኝ ገቢን ማሳደጉንና መሰብሰቡን በተመለከተ በተደረገ የክዋኔ ኦዲት ላይ ይፋዊ ውይይት መድረክ አካሂደናል። የተለያዩ አቅጣጫዎችን አስቀምጠናል። በመንግስት የተመደበው በጀት ለታለመለት ዓላማና ግብ እንዲውል በተደረገው ክትትልና ቁጥጥር ተጨባጭ ለውጥ መመዝገቡን ሰብሳቢው አንስተዋል። ለኢትዮጵያ አካል ድጋፍ አገልግሎት ዋና ዳይሬክተር፣ ለፌዴራል ፖሊስ ዩኒቨርሲቲ ፕሬዝዳንት፣ ለመንገድ ደህንነትና መንገድ ፈንድ አገልግሎት ዋና ዳይሬክተር የጽሁፍ ማስጠንቀቂያና ለተቋሙና ለበላይ ኃላፊ የገንዘብ ቅጣት የተሰጣቸው መሆኑ ለሰባት ተቋማት ማለትም ለጋምቤላ ዩኒቨርሲቲ፣ ለሚዛን ቴፒ ዩኒቨርሲቲ፣ ለወላይታ ሶዶ ዩኒቨርሲቲ፣ ለውጭ ጉዳይ ኢንስቲትዩት፣ ለኢሚግሬሽንና ዜግነት አገልግሎት፣ ለመንግስት ግዢ አገልግሎትና ለሲቪክ ማህበራት ድርጅቶች ባለስልጣናት ተቋማት የጽሁፍ ማስጠንቀቂያ የመስጠት ተግባር ተከናውኗል። 6 ኢሚግሬሽንና ዜግነት አገልግሎት፣ የአቃቂ ቤዚክ ሜታል ኢንዱስትሪ፣ ወሎ ተርሸሪ ኬር ሕክምናና ማስተማሪያ ሆስፒታል ፕሮጀክት ግንባታ፣ ወላይታ ሶዶ ዩኒቨርሲቲ፣ የጋምቤላ ዩኒቨርሲቲ እነዚህ በወንጀል ለፖሊስ ተልከው ምርመራ እየተጣራባቸው ያሉ ናቸው። በውይይቱ የተሳተፉ የኦዲት ባለድርሻ አካላት በበኩላቸው የመንግስትና የሕዝብ ሀብት ለታቀደለት ዓላማ እንዲውል አስፈላጊውን ክትትልና ቁጥጥር እንደሚያደርጉ አረጋግጠዋል። በ2018 እቅድ ላይ ውይይት ሲደረግ አሁን ያሉ የክዋኔም የፋይናንሻልም የኦዲት ክፍተቶችን ማስተካከልን የእቅዱ አካል እንዲያደርግ እያንዳንዱ ተቋም እንደ ግብአት የሚወሰድበት ሁኔታ ነው ያለው። ከዋቻሞ ዩኒቨርሲቲ ቀጥሎ የዲላ ዩኒቨርሲቲም አጠቃላይ የፍርድ ሂደቶች በጥሩ ሁኔታ እየሄዱ እንደሆነ ይህንንም ኢንከሬጅ ማድረግ ያስፈልጋል። የፌዴራል አስፈጻሚ ተቋማት የመንግስት በጀትን በአግባቡ ስራ ላይ ማዋላቸው የሁላችንም የጋራ ትኩረት የሚሰጠው ጉዳይ ስለሆነ ፍትህ ሚኒስቴርም ትልቅ ትኩረት የምንሰጠው ስራ ነው። ጥሩ ጠንካራ ጎን ብየወሰድኩት የጽሁፍ ማስጠንቀቂያና የገንዘብ ቅጣት ምትል አንደርላይን ተደርጋው ስጃለሁ። እንዲህ አይነት አሰራሮችን መሬት ላይ ማውረድ መቻል ተጠናክሮ ሊቀጥል ይገባዋል። በኦዲት ግኝት ክትትልና ቁጥጥር ሂደት የፍትህ ሚኒስቴር፣ የገንዘብ ሚኒስቴርና የትምህርት ሚኒስቴር እያከናወኑት ያለው ስራ የሚበረታታና ለሌሎች ተቋማት ተሞክሮ የሚሆን ነው ተብሏል። የሀገር ኩራት ጉልበትና ተስፋ ከሆኑት ወጣቶች ጋር በአንድ ገጽ መሰለፍና በጋራ መትጋት የሀገር ብልጽግናን ያረጋግጣል ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ተናገሩ። በአዲስ አበባ ከከተማ ወጣቶች ጋር በየደረጃው ሲካሄድ የነበረው ውይይትም ተጠናቋል። አዲሱ ዳዊት ተጨማሪ አለው። ኢትዮጵያ የኛ መመኪያ በአዲስ አበባ ከተማ አስተዳደር በየደረጃው ሲካሄድ የቆየው የወጣቶች ውይይት በከተማ አቀፍ መድረክ ተጠናቋል። በመድረኩ ከንቲባ አዳነች አቤቤን ጨምሮ የከተማው የስራ ኃላፊዎች እንዲሁም ወጣቶች ተሳትፈዋል። የወጣቶች ሚና ለሀገር ብልጽግና በሚል መሪ መልእክት በተካሄደው መድረክ የተሳተፉ ወጣቶች ከተማዋ ላይ እየተሰሩ ያሉ የኮሪደር ልማት፣ የስፖርት ማዘውተሪያ ስፍራዎችና መሰል ፕሮጀክቶች ሰው ተኮርና
የከተማዋን ገጽታ የሚገነቡ ስለመሆናቸው አንስተዋል። በቀጣይም በልማት ተግባራት በመሳተፍና የከተማችን ሰላም በመጠበቅ የከተማችን ዋልታ መሆናችን ይቀጥላል ብለዋል። ወጣቶቹም በቀጣይ በትኩረት ቢሰሩና ተጠናክረው ቢቀጥሉ ያሏቸውን ሀሳቦችም አንስተዋል። የተማረው ወጣት በዲግሪ ከዛም በላይ ያላቸው ወጣቶች ጊዜያቸውን ያለ አግባብ እያባከሩ በተለይ ስራ ከማማረጥ በተማሩት የትምህርት ደረጃ እየፈለጉ ነው ያለውና ይሄንን የስራ አጥ ቁጥርን ከመቀነስ አንፃር መንግስት ያዘጋጀው ነገር አለ። የተለያዩ በየክፍለ ከተማው የተለያዩ የመስሪያ ሼዶች አሉ። በዚህም ወጣቱ ተጠቃሚ እየሆነ ይገኛል። ነገር ግን ተጨማሪ ሼዶች ግንባታ ቢደረግ ከስራ ዕድል ፈጠራ አኳያ ለተነሳው ጥያቄ ምላሽ የሰጡት ከንቲባ አዳነች አቤቤ በዚህ በጀት ዓመት በ9 ወራት ብቻ ከ2.9 ቢሊዮን ብር በላይ በጀት ተመድበው ከ310 ሺህ በላይ ወጣቶችን የስራ ዕድል ተጠቃሚ ማድረግ ስለመቻሉ ገልጸዋል። ያም ቢሆን ካለው የስራ አጥ ቁጥር አንፃር በቂ አይደለም ያሉት ከንቲባዋ በቀጣይ የኑሮ ውድነትን ለመቀነስና የስራ ዕድልን ለመፍጠር የሚያስችሉ ፕሮጀክቶችን በስፋት በመስራት ዘርፈ ብዙ መፍትሄ ለማምጣት ይሰራል ብለዋል። አንዱ የኑሮ ውድነቱን ለማረጋጋት እየሰራን ያለነው ስራ በአንድ በኩል ስራ ዕድል ይፈጥራሉ፣ በሌላ በኩል ደግሞ የኑሮ ውድነቱን ያረጋጋሉ። በርካታ ሱቆች ሌሎችም የአገልግሎት አይነቶች በምግብ በመጠጥ አካባቢውን አረንጓዴ በማድረግና በመንከባከብ የተፈጠሩ የስራ ዕድሎች እና በሼዶቹም ውስጥ ደግሞ የመጠቀም ትልልቅ የስራ ዕድሎች ተፈጥረዋል። ከፊታችን ክፍት የምናደርጋቸው ናቸው። ሌላው በወጣቶች የቀረበው ጥያቄ ተቋማዊ አሰራር ተበጅቶለት የወጣቶች የቤት ባለቤትነት ቢረጋገጥ የሚለው ነው። የቤት ጥያቄ ላይ ሴቶች አካል ጉዳተኞች እየተባለ ወጣቱ እየተገፋ ያለበት ሁኔታ ላይ ያለና አማራጭ ቤቶች የሚመቻቹበት ነገር ቢመቻችልን እንደ ተቋምም የተለያዩ የተቋም አደረጃጀቶች የወጣት አደረጃጀቶች ተሰጥቷቸው ኮታ ተሰጥቷቸው ማስጠቀም እንዲችሉ የዚህ ላይ ተቋማዊ ከማድረግ አኳያ የቤት ተጠቃሚነትን መሰራት ቢችላልለው በመንገነባው የቤት ፕሮግራም ውስጥ ስራ ዕድል አግኝታችሁ መቆጠብ የምትችሉ ወጣቶች የምትቆጥቡበትን አግባብ እንነጋገራለን። በመንገነባቸው በክራይም በመናቀርበው ሆነ በፐብሊክ ፕራይቬት ፓርትነርሺፕ እየገነባን በመናቀርባቸው ውስጥ ደግሞ መጠቀም የምትችሉበትን አግባብ ወጣቶች ድርሻ ይታያላችሁትን እሱን ይዘነዋል። በአጠቃላይ የሀገር ተስፋ ኩራትና ጉልበት የሆነው የወጣት ኃይል በሀገሩ ጉዳይ በያገባኛል መንፈስና በቁርጠኝነት በመስራት ሁለንተናዊ ብልጽግናን ለማረጋገጥ መትጋት ይገባዋል ሲሉም ከንቲባዋ መልእክት አስተላልፈዋል። ሀገራዊ ምክክሩ ለዓመታት ሲንከባለሉ የቆዩ የህዝብ ጥያቄዎች ምላሽ እንዲያገኙ እድል የሚፈጥር መሆኑ ተገለጸ። በዚህ ጉዳይ ላይ ባልደረባችን ደጀኔ በቀለ ከደብረ ብርሃን ዩኒቨርሲቲ የስነ ዜጋና ስነ ምግባር መምህር ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። አብረን እንከታተል። የረጅም ዘመናት የሀገረ መንግስት ምስረታ ታሪክ ያላት ኢትዮጵያ ህዝቧም ነገሮችን ሰክኖ የማየትና ችግሮችን በንግግር የመፍታት የካበተ ልምድ አዳብሮ አያሌ ዓመታትን አሳልፏል። ይሁን እንጂ አሁን ላይ እነዛ ማህበራዊ ሴቶች በመሸርሸራቸው የተነሳ ግጭቶችን ጨምሮ ልዩ ልዩ ችግሮች ተባብሰው መቀጠላቸውን በደብረ ብርሃን ዩኒቨርሲቲ የስነ ዜጋና ስነ ምግባር ትምህርት ክፍል መምህሩ ዶክተር አያሌው ዘለቀ አብራርተዋል። ሀገሪቱን ከግጭት አዙሪት ለማውጣት ታዲያ ብሔራዊ የምክክር ኮሚሽን ተቋቁሞ ወደ ስራ ገብቷል። ይህም የተሻለ መፍትሄ የሚያጎናጽፍ እንደሆነ ተናግረዋል። ሲንከባለል የነበረን ችግር በተገቢው መንገድ ለአንዴና ለመጨረሻ ጊዜ አገሩን ለማቆም ወይም አገሩን በተሳካ ሁኔታ ለትውልዱ ለማስተላለፍ በሚል እሳቤ ይሄ አገራዊ ምክክር ኮሚሽን ከ3 ዓመት በፊት ተመስርቷል ማለት ነው። 11 ኮሚሽነሮች ያሉበት ነገር ግን እነዚህ 11 ኮሚሽነሮች ብቻቸውን የሚወስኑ ሳይሆን ከኢትዮጵያ ሕዝብ ጋር ችግሮችን ለመቅረፍ ቃል የገቡበት ኮሚሽን ተመሰረተ ማለት ነው። የምክክር ኮሚሽኑ ባዘጋጃቸው መድረኮችም ከሁሉም የሀገሪቱ አካባቢዎች ህዝብን ወክለው የተሳተፉ የማህበረሰብ ክፍሎች አሉኝ የሚሏቸውን ጥያቄዎች ለኮሚሽኑ አቅርበዋል። በክልሎችም የአጀንዳ ማሰባሰብና የተሳታፊዎች ልየታ ተደርጓል። ሂደቱን እየተከታተሉት እንደሆነ የገለጹልን ዶክተር አያሌው ታዲያ የችግሮች ሁሉ መፍትሄ የሚገኘው በውይይት ብቻ እንደሆነ ጠቅሰዋል። ችግር ሊፈታ የሚችለው በዲሞክራሲያዊና በመግባባት ነው ብዬ አምናለሁ። ከዚህ ውጪ ያለ ነገር ሊያደርሰንም አይችልም። ያየነውም ጉዳይ ነው። ሌሎች ሀገሮችም
ወደ መጥፎ ሲገቡበት ያየነው ነገር ነው። ስለዚህ በዋናነት አንድ የሀገራዊ መግባባት ኮሚሽን ወይም የሀገራዊ ምክክር ኮሚሽኑ መምጣቱ ጥሩ ነው ብዬ የማስበው ነገሮችን ለመፍታት መጀመሪያ መወያየትን ማስቀደም የሚለው ትልቅ ነገር ነው። ስለዚህ ከዚህ በፊት የተሰሩት ስህተቶች አንዱን ማህበረሰብ ጨቋኝ ሌሎችን ተጨቋኝ አድርጎ የሳለው ስዕል በጣም ከፍተኛ ችግር ፈጥሮ ቆይቷል። የህገ መንግስት ጉዳይ የወሰንና ማንነት ፍትሃዊ የልማት ተጠቃሚነትን ጨምሮ ህዝብ እንደየአካባቢው የሚያነሳቸው ፖለቲካዊ ምጣኔ ሀብታዊና ማህበራዊ ችግሮችም ዘላቂ ምላሽ ያስፈልጋቸዋል። ችግሮች የሚፈቱበትን ስልት ይዞ የቀረበው ደግሞ የምክክር ኮሚሽኑ ነው። ችግሮች አይፈጠሩም ማለት አይደለም። ያንን ችግር ነቅሶ ግን ደግሞ ለወደፊቱ ማስተካከል ደግሞ አንድ ትልቅ ነገር ነው። ስለዚህ ይሄንን ለመጠቀም ይሄንን ኦፖርቹኒቲ ለመጠቀም ምንን መጠቀም ይቻላል? ይሄንን የሀገራዊ ምክክር ኮሚሽኑ እንደ ትልቅ እድል መጠቀም ይቻላል። ባይዘይ እንደ እድል መጠቀም ይቻላል ሲባል ሄዶ የመጨረሻው እንዱ የጋራ አገር መመስረትና የጋራ ሰላም ማምጣት እስከሆነ ድረስ ሊሟሉ የሚችሉ ነገሮችና ቅድሚያ መሰራት ያለባቸው ነገሮችም መሰራት አለባቸው ብዬ አምናለሁ። ይህ የምክክር ሂደት የወል ትርክትን ከመገንባት ጀምሮ የኢትዮጵያን ከፍታ የማደስ እንዲሁም የህዝቦቿን ልዕልና የማስከበር አቅሙ ከፍ ያለ ነው። እናም ኢትዮጵያውያን በእጃቸው ላይ ያለውን እድል በአግባቡ እንዲጠቀሙ መምህሩ ምክር ሀሳብ ሰጥተዋል። የጸረ ተባይ ኬሚካሎች በአግባቡ ጥቅም ላይ ካልዋሉ በሰዎች ጤናና በስነ ምህዳር ላይ የከፋ የጎንዮሽ ጉዳት ሊያስከትሉ እንደሚችሉ ጥናቶች ያመላክታሉ። ልክ ባልሆነ መንገድ የምንጠቀማቸው ኬሚካሎች ጠቃሚ የብዝሃ ህይወት መዋቅሮችን መደበኛ ተግባር እንደሚያስተጓጉሉ ነው ከአሚኮ ጋር ቆይታ ያደረጉት በደብረ ብርሃን ዩኒቨርሲቲ የእጽዋት ሳይንስ ተመራማሪው ዶክተር በእምነት አበጋዝ የገለጹት። ገንዘብ ታደሰ አነጋግራቸዋለች። የሰብል ምርታማነትን ለማሳደግ የምንጠቀማቸው ጸረ ተባይ መድኃኒቶች አፈርንና ውሃን በመበከል ለአየር ንብረት መዛባትና በሰዎች ጤና ላይም በቀጥታም ይሁን በተዘዋዋሪ ጉዳት እያደረሱ እንደሚገኙ የተባበሩት መንግስታት ድርጅት መረጃ ይጠቁማል። መረጃውም ለሰብል በምንጠቀምባቸው ጸረ ተባይ መድኃኒቶች አማካኝነት በዓለማችን 1 ሚሊዮን የሚጠጉ የህብረተሰብ ክፍሎች ስር ለሰደደ በሽታ ይጋለጣሉ ብሏል። ይህንኑ ሐሳብ የሚጋሩት በደብረ ብርሃን ዩኒቨርሲቲ በእጽዋት ሳይንስ ተመራማሪዋ ዶክተር በእምነት አበጋዝ ኬሚካሎችን እንዲሸጡ ከተፈቀደላቸው ተቋማት ውጪ መግዛት የመጠቀሚያ ጊዜያቸው ያለፈባቸውን የጸረ ተባይ መድኃኒቶች መጠቀም በሰዎች ጤና ላይና በአጠቃላይ ስነ ምህዳሩ ላይ ጉዳት እንደሚያደርስም ያረጋግጣሉ። አርሶ አደሮቹ ጋር ስንሄድ በትክክል ካለመጠቀማቸው የተነሳ ጤናቸው ላይ የሚፈጠሩ ችግሮች አሉ ምናያቸው። እንደገና አካባቢው ላይ ያሉ ነፍሳት ኖርማሊ መኖር የነበረባቸው ጎጂ ያልሆኑ ወይም ምርት ላይ ተጽዕኖ ማያመጡ አካባቢው ላይ ንብን ጨምሮ ሌሎቹም ከአካባቢው ላይ መጥፋታቸው በራሱ አካባቢው በእነዚህ አይነት ነገሮች እየተበከለ ለመምጣቱ አንድ ማስረጃ ይሆናል ማለት ነው። የስነ ምህዳሩ መዛባት በራሱ የአየር ንብረቱን ያዛባል። ሁሉም እዛ ውስጥ ያለ ተፈጥሮ ለጤናማ አየር ለጤናማ አካባቢ አስተዋጽኦ ያደርጋል። ጸረ ተባይ በተጠቀምን ጊዜ ዝናብ ወይም ሌላ ነገር ሲመጣ እንዳለ አጥቦ ወደ ውሃ አካላት ይወስደዋል። ይሄን ውሃ አካላት ሰዎች ይጠቀሙታል። ተያያዥ ነው። ችግሩ ዘርፈ ብዙ ነውና ጥንቃቄ ማድረግ እንዳለብን ነው የሚሰማኝ። ከርሻ ስራ ጀምሮ በመናደርጋቸውና በሳይንስ በሚመከሩ ያስተራረስ ዘዴዎች ችግሮችን መከላከል አስፈላጊ መሆኑን የሚያነሱት ዶክተር በእምነት ችግሩን በተፈጥሯዊ መንገድ መከላከል ዋነኛ አማራጭ መሆኑን ያስረዳሉ። ከምርቶቹ አያያዝ አንጻር እዛ ላይ የተቀመጡትን መስፈርቶች ተከትሎ መስራት እዛ ላይ ግንዛቤ አርሶ አደር ላይ መሰራት አለበት። አርሶ አደሩም ይህንን መረጃውን ወስዶ በአግባቡ መጠቀም አለበት። ሁለተኛ ነገር አጠቃቀም ላይ ከራሱ ጀምሮ አርሶ አደሩ ጥንቃቄን ማድረግ አለበት። ብዙ ጊዜ ርጭቱም ላይ ራሱ በቂ የሆነ ራሱን የሚከላከልበትን ነገር በአግባቡ ሳያደርግ ነው የሚጠቀመውና ከተፈቀደው መጠን በላይ አለመጠቀም። በተለይ አርሶ አደራችን ጋር በጣም የተለመደው ነገር ይሄ ነው። ብዙ ስለተጠቀመ ወይ ብዙ ስለጨመረ በሽታውን ወይም ደግሞ ያንን ችግር የሚቆጣጠር ይመስለዋል። ነገር ግን አይደለም። የተፈቀደውን መጠን በተፈቀደው አግባብ በተቀመጠለት መመሪያ መሰረት መጠቀም አለበት። የችግሩን አሳሳቢነት በመረዳት ጸረ ተባይ መድኃኒት አጠቃቀም ላይ የሚመለከታቸው አጋር አካላት በትኩረት መስራት እንዳለባቸው ተመራማሪው አሳስበዋል። በመጨረሻም በትንታኔ ወደምንመለከተው ጉዳይ እናልፋለን። የፋይናንስ ተቋማት የደንበኞቻቸውን ደህንነት የሚያስጠብቁ ጥብቅ ስርዓቶችን እንዲተገብሩ የዘርፉ ባለሙያዎች ይመክራሉ። ደንበኞችም ሚስጥራዊ መረጃዎቻቸው በቀላሉ ለአጭበርባሪዎች እንዳይጋለጡ አስፈላጊውን ጥንቃቄ ማድረግም ይኖርባቸዋል። ቤተልሔም ሰለሞን ከዘርፉ ባለሙያ ጋር ቆይታ አድርጋ ተከታዩን ዘገባ አዘጋጅታለች።
አካታች የፋይናንስ ስርዓትን ለመተግበር እንደ ሀገር በስፋት እየተሰራበት የሚገኘው ዲጂታል የፋይናንስ አገልግሎት ከጊዜ ወደ ጊዜ የተጠቃሚዎቹን ቁጥር በማሳደግ ተደራሽነቱም እየሰፋ ይገኛል። በኢትዮጵያ ከ4 ዓመት በፊት ከ50 ቢሊዮን ብር በታች የነበረው ዲጂታል የገንዘብ ዝውውር አሁን ላይ ወደ 10 ትሪሊዮን መጠጋቱን የገንዘብ ሚኒስቴር መረጃ ያመላክታል። ያነጋገርናቸው የዲጂታል ፋይናንስ አገልግሎት ተጠቃሚዎች እንደሚሉትም የጥሬ ገንዘብ ዝውውርን በማስቀረት የዜጎችን ሕይወት ከማቅለል አኳያ ተመራጭ መሆኑን ነግረውናል። በፊት ያው ግልጽ ነው በጣም ያስቸግር ነበር ያው በካሽ ነው እንዲዜ ነበረው አሁን ግን ምን ፈልገው ነገር እዛው በየቦታው ሄደን ምንም ጊዜያችንን ሳናባክን እዛው በኦንላይን ትራንስፈር እያደረግን በቀላሉ መጠቀም ይቻላልና በጣም ደስ የሚል ነው። ህዝቡም ከመንገላታትም ያላቸውን ጥሪት ሀብትም ሎስ ከማድረግ አንፃር ህይወታቸውንም ብዙ ጊዜ እስከማጣት የተለያዩ ነገሮች ነው የሚደርስባቸውና ዲጂታል ባንኪንግ ሞር የተሻለ ጠቃሚ ነው ብዬ አስባለሁ። በዚህ ረገድ ይህ ገንዘብ ዝውውር የሀገሪቱን ኢኮኖሚ ከማነቃቃት አኳያ ደግሞ ጉልህ አበርክቶ እንደሚኖረው የምጣኔ ሀብት ባለሙያው አቶ ጥላሁን ግርማ ገልጸዋል። በዲጂታል ፔመንት ኢንዱስትሪ ውስጥ የሚሳተፉ እጅግ ብዙ ቴክኖሎጂ ካምፓኒዎች አሉ። እኚህ ተቋማት ደግሞ ሌሎች ዜጎች የስራ ዕድል ይፈጥራሉ። ኦልሞስት ካሽለስ ሶሳይቲ ወይም ደግሞ ካሽ አልቦ ማህበረሰብ የተፈጠረ ያለበት ሁኔታ ነው ያለው። ይሄ ማለት ነው የኢትዮጵያ መንግስት በየአመቱ የወረቀት ገንዘብ ለማተም የሚያወጣው በጣም እጅግ ከፍተኛ ሚሊዮን ብር ይቀንስለታል ማለት ነው መንግስት ቢኮዝ በገንዘብ ገንዘብ ከዝውውር ውጪ ይወጣል ማለት ነው። ሌላው ደግሞ ጥቅሙ ምንድነው? ከሰርኩሌሽን ውጪ ያለው ገንዘብ ወደ ባንኪንግ ስርዓቱ ብዙ ሰዎች ወደ ዲጂታል ፋይናንስ ስርዓት በገቡ ቁጥር ከባንክ ስርዓቱ ውጪ ያሉ ገንዘቦች ወደ ባንክ ስርዓት ውስጥ ወደ ባንክ ቋት ውስጥ ቢመለሱበት ሁኔታ በዚሁ ምክንያት ደግሞ ባንኮች ተቀማጭ ገንዘባቸው የሚያድግበት ሁኔታ የባንኮች ተቀማጭ ገንዘብ ደግሞ አደገ ማለት ኢንቨስትመንትም በዛው መንገድ የሚሻሻልበትን ሁኔታ ይፈጥራል ማለት። ዲጂታል ፋይናንስ ስርዓቱ እየሰፋ ይሁን እንጂ አገልግሎቱ ላይ ያነጣጠሩ እንደ መጭበርበር ያሉ የደህንነት አደጋዎች ግን በከፍተኛ ሁኔታ ጨምረዋል ይላሉ ተጠቃሚዎቹ። ኢቭን እየደወሉ ከባንክ እንደዚህ ሲስተም ለማስተካከል ነው ምናምን ይያሉ በብዙ ተማሪዎችንም ህብረተሰቡን የመሸወር ነገር አለ። ህገወጦቹ ምንድናቸው? እነዚህ በሲቢ ብር የሚጭበረበሩ ነገሮች እነሱን ያው ተከታትሎ የህግ አካል ቢደርስባቸውና ለማህበረሰቡ አዌርነስ ክሬሽን ቢፈጥሩላቸው የተሻለ ነው ብዬ አስባለሁ። ሀሰተኛ አጭበርባሪዎች በሞባይል ባንኪንግ ብዙ ነገር እንደሚያደርጉ አሁን እናያለን። ከመታወቂያ አገልግሎት ጀምሮ ዲጂታል የግብይት ስርዓቱ በሞባይል ባንኪንግና በሌሎችም አማራጮች የሚከናወን ሲሆን በየዕለቱ በቢሊዮን የሚቆጠር የገንዘብ ዝውውር የሚደረግበት ቴሌብር አንዱ ነው። በኢትዮ ቴሌኮም ቺፍ የሞባይል ገንዘብ ቢዝነስ ኦፊሰር ብሩክ አዳና ደንበኞች ለመጭበርበር ተጋላጭ እንዳይሆኑ ማድረግ ያለባቸውን ጥንቃቄ ጠቁመዋል። ጥሬ ገንዘብ ወደ ኤሌክትሮኒክ መኒ የሚቀይሩ ካርድ የሚገዙ ቢል የሚከፍሉ ነጋዴዎች ጋር ሄደው የተለያየ ክፍያ የሚያደርጉ እርስ በርስ ገንዘብ የሚላላኩ ተደምሮ በቀን ውስጥ በአቨሬጅ 7 ቢሊዮን ግብይት ይደረጋል። ይሄ እየተደረገ ያለው በሲም ካርድ እና በመተግበሪያ ተጠቅሞ ነው። ስለዚህ ደንበኞቻችን አንደኛ የሲም ካርዳቸውን ፒን እንዲሞሉ እንመክራለን። የሲም ካርድ ፒን ብዙ ሰው አሁን አይጠቀምበትም። የቀፏችንን ፓስኮድ አናደርገው። ስለዚህ ደህንነትን ስንል ብዙ ጊዜኛ እንደ ኢትዮ ቴሌኮም እንደ ኦፕሬተር የተለያዩ ለቴሌብር የምንጠቀምባቸውን ፒኖች ለባንክ የምንጠቀምባቸውን ፒኖች የኤቲኤም ፒኖችን ብዙ ጊዜ ደንበኞች በቀላሉ ለማስታወስ ብለው ቀፏቸው ላይ መዝግበው ይይዙታል። ማይ ቴሌብር ፒን ብለውም ሊመዘግቡትም ይችላሉ። ወይም ደግሞ በሆነ መጻፊያም እዛው ላይ ቶሎ አገኘዋለሁ ብለው ሊያደርጉ ይችላሉ። ቀፎች ይሰረቃሉ። ምናልባት ቀፎች ተሰርቀው ፓስኮድ ሊከፈት ይችል ይሆናል። ስለዚህ ፒንሽ ከተገኘ ደግሞ ያው አደጋ ውስጥ ትገበያለሽ ማለት ነው። ስለዚህ ደንበኞቻችን የዲጂታል ዓለሙን ተቀላቅለው መጠቀም እየፈለጉ ያሉ እየተጠቀሙ ያሉ የመጀመሪያው ነገር እነዚህን ጉዳዮች ላይ ማድረግ የሚለው ነው። ከዛ ባሻገር እኛ ደግሞ ኃላፊነት አለብን። የምናቀርበውን አገልግሎት ደህንነቱን የጠበቀ መሆን አለበት ማለት ነው። ተጠቃሚዎች ብቻ ሳይሆኑ የዲጂታል ፋይናንስ አገልግሎትን የሚሰጡ ተቋማትም ጭምር ለደንበኞቻቸው የደህንነት ዋስትናን የሚያረጋግጥ ጠንካራ አቅምን እንዲገነቡም የኢኮኖሚ ባለሙያው መክረዋል። ባንኮች ወይም ሌሎች የዲጂታል ፔመንት ሰርቪስ ፕሮቫይደሮች እዚህ አገልግሎት የሚሳተፉ ወገኖች በሙሉ አንደኛ ጥብቅ የሆነ የቁጥጥር ስርዓት፣ የሴኩሪቲ የደህንነት ስርዓት መተግበር መቻል። ዳታ ኢንክሪፕሽን የሚባል የተለያዩ ቴክኖሎጂዎች አሉ። ዳታዎችን በቀላሉ እንዳይሰረቁ ከአንድ ለምሳሌ ዳታው ከገንዘብ ከሚከፍለው ሰው ተነስቶ የዲጂታል ፔመንት ሰርቪስ ፕሮቫይደሩ ቋት እስኪነካ ድረስ በሌሎች ሰዎች እንዳይታይ ማድረግ። ስለዚህ ሌላው ደግሞ የኮምፒውተር ስርዓታቸውን ራሱ ከጊዜ ወደ ጊዜ
ቴስት ማድረግ ሌሎች ያልተፈቀደላቸው የውጭ አክተሮች ሲስተሙን ሊሰብሩት ይችላሉ የሚለው ነገር መሞከር መፈተሽ ያስፈልጋል ማለት ነው። ያው ደግሞ እንግዲህ ኢትዮጵያ ብሔራዊ ባንክን ጨምሮ የተለያዩ ተቆጣጣሪ አካላት የሚያወጧቸውን ህጋዊ ግዴታዎችን መወጣት ይኖርባቸዋል። በየዕለቱ የትራንዛክሽን ወይም ደግሞ የግብይት ቁጥጥሮችን ደግሞ ማድረግ አለባቸው። ያልተለመዱ ግብይቶች ሲከናወኑ ሚይዝ የሚለይ ቴክኖሎጂም ጭምራል። ይሄን ያዛለ። ያው ደግሞ እንግዲህ ተጠቃሚዎች ከደንበኛም አንስቶ የውስጥ ሰራተኞች እነማን ናቸው አክሰስ ሊያደርጉ የሚችሉት እያንዳንዱ የውስጥ ሰራተኛ የደንበኛን የሚችለው ማን ነው ማን መፍቀድ አለበት የሚለው ነገር በጣም በጥንቃቄ ሊሰራ ይገባዋል ማለት ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን እዚህ ላይ ተጠናቋል። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።